የቅዱስ ገብርኤል ልጆችና ወዳጆች ሆይ የቅዱስ ገብርኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛ የቅዱስ ገብርኤልን ድርሳኑን በለተቀኑ ታኅሳስ 19 ቀን አድርሱ። ሁለተኛ ከማር ከሱካር ይልቅ ለነፍስ የሚጥመውን ቅዱስ ገብርኤልን ከራስ ጸጉሩ እስከ እግር ጥፍሩ መላካዊ መላካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ገብርኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛ በቅዱስ ገብርኤል ስም ለነዳያን ዘክሩ ወይም መጽቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተቻላችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ገብርኤል ስለ ቅዱስ ገብርኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ገብርኤል ስም አንድ አቡነ ዘበሰማያት ወይም አባታችሁን ብላችሁ ጸልዩ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ገብርኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። በህይወታችሁ የሚነደውን የመከራ የፈተና የበሽታ የክፉ መናፍስትን የውጊያ እሳት ያጠፋላችኋል። ለሶስቱ ሕፃናት በሚነደው እሳት መካከል እንደቆመላቸው ለናንተም በችግራችሁ ጊዜ ቆምላችኋል። ቅዱስ ገብርኤልን በዚህ በታኅሳስ 19 ወይ ድርሳኑን አድርሳችሁ መልኩን ጸልያችሁ በሚነክስበት ደብር ተገኝታችሁ ባላችሁበት ሆናችሁ በስሙ ዘክራችሁ ከተማጸናችሁት በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከሕይወታችሁ ያርቅላችኋል። ነብዩ ዳንኤል በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ገብርኤል እነሆ እየበረረ መጣ በማታም በመስዋዕት ጊዜ ዳሰሰኝ በማለት ቅዱስ ገብርኤል ተጨንቀው ተቸግረው ግራ ተጋብተው በስቃይ በመከራ ለሚኖሩት በክፉ መናፍስት ለተያዙት ፈጥኖ እየበረረ ወደነሱ ይመጣል። ፈጥኖ መምጣት ብቻ ሳይሆን ነብዩ ዳንኤል እንዳለው ይዳስሳቸዋል። ወዳጆቼ ወደ ነብዩ ዳንኤል እየበረረ የመጣ መጥቶም የዳሰሰው ቅዱስ ገብርኤል ወደኛም እየበረረ እንዲመጣ መጥቶም እንዲዳስሰን እኛም እንዳቀማችን ድርሳኑን መልኩን መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ገድለ ቅዱሳንን ብታነቡ ቅዱስ ገብርኤል ቅዱሳንን ሲያግዛቸው ሲረዳቸው ከስጋም ከነፍስም ጠላት ሲታደጋቸው በተጋድሎ ሕይወት ከፍጻሜ ሲያደርሳቸው እናያለን። ገድለ ሰማዕታትን ስታነቡ ቅዱስ ገብርኤል ሰማዕታትን በሰማዕትነት እንዲበረቱ በደማቸው እንዲጸኑ ሲያግዛቸው የተነሳባቸውን ጠላት ሲያጠፋላቸው እናያለን። ቅዱሳን ሐዋርያትን በአገልግሎታቸው ሲረዳቸው እናገኘዋለን። ወዳጆቼ ቅዱስ ገብርኤል አይደለም ለኛ ለኃጥአን ለእመቤታችን አስፈልጓት ነበር። ወይም እመቤታችን በአንድ ወቅት የቅዱስ ገብርኤል እርዳታ አስፈልጓት ነበር። ነገሩ እንዲህ ነው። እመቤታችን በቤተ መቅደስ በነበረችበት ጊዜ አይሁድ በመቀኝነት ተነስተውባት እጅጉን ይፈትኗት ነበር። መፈተን ብቻ ሳይሆን ሊገድሏት ይፈልጉ ነበር። በዚህም የተነሳ ምቀኞች አይሁድ ከባህር አጋንንት እየጎተተ ሰዎችን ይገድል ለነበረው መጥቆል ለተባለው አጋንንት ጎታች እመቤታችንን እንዲገድላት ነገሩት። እሱም ከባህር የሚጎተታቸውን ሰዎችን የሚገድልባቸውን አጋንንት ተማምኖ እመቤታችንን ለመግደል ከ300 በላይ ልቡሳነ ሥጋ አጋንንትን ይዞ ወደ ነበረችበት ቤተ መቅደስ ሄደ። እመቤታችንም የመንፈስ ቅዱስ ጸጋ የሞላባት ስለነበረች መጥቆልና አጋንንቱ በሷ ላይ ያሰቡትን ቀድማ በማወቅ ቅዱስ ገብርኤል እንዲረዳት ተማጸነች። ቅዱስ ገብርኤልም የእመቤታችንን ልመና ሰምቶ ብርሃን ለብሶ ብርሃን ተጎናጽፎ መብረቅ ተጎናጽፎ ከሰማይ በመውረድ መጥቆልና አጋንንቱን ዶግ አመድ አደረጋቸው። በዚህ ምቀኞች አይሁድ አፈሩ፣
መጥቁልና አጋንንቱ በቅዱስ ገብርኤል መብረቅ ተበጣጥሰው ሞቱ ቀሩ። የክፉ መናፍስት ውጊያ ያለባችሁ በመተት በድግምት የተሰቃያችሁ ስጋዊ ጠላት ያስቸገራችሁ ሰዎች ቅዱስ ገብርኤልን ጠበቅ አድርጋችሁ ያዙ። ቅዱስ ገብርኤል ስጋዊም ይሁን ክፉ መናፍስታዊ ጠላታችሁን ያስታግስላችኋል፣ የባሰ ከሆነም ያጠፋላችኋል። መልአከ ብስራት መጋቤ ሐዲስ ገናናው መልአክ ቅዱስ ገብርኤል ሁላችንንም በያለንበት በብርሃናዊ ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጸበል ላይ የሰማሁትን ነው። ሰው ጸበል ላይ ለመጠየቅ ሄጄ ሴት ናትና ብዙ መንፈስ ነን፣ በጣም ብዙ ነን የገባ ነው፣ ከተለያየ ሰዎች ነው የገባ ነው አለ። ለምንድነው እንደዚህ የምታረገው? ሲስተምስ ዘዴስ ምንድነው አሉት። እኛ አባት የሚያጠምቁት አባት አንደኛ ልጅቷ የሚጸልይላት ሰው አለ፣ ገዳም የመነኮሱ አያት አሏት እና እሳቸው ሁሉ ጊዜ በጸሎት ያስቧታል። ልጅቷ የኛ ናት፣ ለኛ ተሰጣለች፣ አመቺሳ ልጅ ናት አለ። አመቺሳ ማለት በማስታቀፍ የሚሰጥ የኛ ናት አለ። ጠቋር ነው። ሁለተኛ ነገር ደግሞ ልጅቷ ደግሞ እኛን ትፈልገናለች። በዚህ በኩል ይጸልዩላታል፣ እሷ ደግሞ የኛን ሐሳብ ታስፈጽማለችና በማለኛ ተምታታናል። መንፈሱ የሚጸልዩላት ሴትዮ ደግሞ ልባቸው ክፍት ሆኖ የሚረዳቸው ቅዱስ ገብርኤል ደግሞ መጥቶ ልጅቷን ከተለያየ አይነት ነገር ውስጥ እንድትወጣ በተለያየ አይነት መንገድ ይመልሳታል። ግን ልጅቷ አትረዳም፣ ይሄ አይገባትም። እና መናፍስቶቹ ሲፈጥሩ የነበሩ ሲስተም ምንድነው? መጀመሪያ መስፈርት አወጣናል። እሷ ላይ ሆነን በሐሳቡ አስመስለናት እኔም ወደው ረዘም ያለ ጠየም ልክ አስቴር አወቀ እንደዘፈነችው ማለት ነው። ጠይም ዘለግ ያለ እንደምትለው ቀይ ሆኖ ደግሞ እንደዚህ መላጣ ምናምን ብላችሁ እንደምታወጡት የሆነ መስፈርት አወጣች። እንዲህ አይነት ወንድ ካልሆነ እንደዚህ አይነት ስራ ከሌለው ምናምን አያገባውም። እሱን ፍለጋ ሁሉንም ወንዶች መቀማመስ ነው አለች በቃ። እና ይሄ መስፈርት ካወጣችበት ጊዜ ጀምሮ የተገናኘቻቸው ወንዶች ብዛት ብትሰሙ በጣም የምትገረሙት። ያን መስፈርት የሚያሟላ ሰው እስክታገኝ አገኘው ስትል የምትፈልገው ቦታ ላይ ደግሞ ደካማ ነው። በአንድ በኩል ደግሞ መደበሪያ ያኛውን ከማገኝ ደግሞ ሌላ መደበሪያ ደግሞ ከሆነ ሰው ጋር ልቆይ ስትል ደግሞ ለነፍሷ አደር የሆኑ ወንዶች ካላገባሽኝ ይገልሻለሁ፣ አሲድ ደፋብሻለሁ ምናምን የሚሉ በህይወት ተጫውተሻል፣ አንቺ የራስሽን ህይወት ስትኖሪ የኔን ህይወት አበላሽተሻል የሚሉ ወንዶች ደግሞ አፈራች። ለምን? ለዝሙት ጊዜዋን ስታጠፋ ማለት ነው። እንዲህ አርጋ 12 ዓመት 11 ዓመት የኖረችው መስፈርት አውጥተን ያን ያክል ተቀምጠን ቁጥራችን 2 ሚሊዮን ምናምን አጋንንት ሆነናል። ከተለያዩ ወንዶች የመጡ እኮ ናቸው። መጨረሻ ላይ የጠንቋይ ልጅ አጋጠማት። የጠንቋይ ልጅ አጋጥማት አሳሰራት። በመንፈሱ ላይ ዋለ ገባ፣ አሰራት። ገቡ በቃ መናፍስቶቹ ተመቻቸው። ከዚህ በኋላ የትም አትሄድብንም ብለው እዛው ጠንቋይ ቤት ስንት ዓመት ታገለግላለች? ወደ 2 ዓመት 3 ዓመት እቺ ልጅ ማለት ነው። በጣም ዘመናዊ ልጅ ናት። እንግዲህ አስቡት። ግን የጠንቋይ አገልጋይ ሆና ቤተሰቦቿ ሁሉ ሰምተው ካሁን በኋላ ልጃችንን ስጡን ብላችሁ የምትመጡ ከሆነ ቤታችሁን ነው የምናስወርሳችሁ፣ ቤቱን ነው የምናተራምሰው፣ አርፋችሁ ተቀመጡ፣ በቃ ወዳኝ ፈቅዳኝ መታለች እረፉ ብሎ ሰውየው ጠንቋዩ ይዝትባቸዋል። ከዛ ፈርተው በቃ ልጃቸውን ለጠንቋይ አስረክቦ ጸጥ። ግዙ የምትላቸውን ልብስ እየገዙ መኪና መንዳት ትፈልጋለች ስትል እየነዳች እየሰጧት ምን እያሏት አሞላቃው አጨማልቀው የመንፈስ መከመሪያ አድርገዋት መጨረሻ ላይ ለጠንቋይ ገበሯት ማለት ነው። እና ልጅቷ ምንም ሳይጎልባት ወንዱ ስታተራምስ ኖራ የሚገርማችሁ እዛው ጠንቋይ ቤት ድረስ ነው እግዚአብሔር መጥቶ ስቦ ያወጣት። ለምን? አያቷ ይጸልያሉ ብያቸዋለሁ። አያቷ ይጸልያሉ። ቅዱስ ገብርኤል ካለችበት ጠንቋይ ቤት ውስጥ ልታስጠነቁል የመጣች አንዲት ሴትዮ ልታስጠነቁል መጣ። ግን የ16 ዓመት ነው የ17 ዓመት ወንድ ልጅ ታሞባት ይዛውን የመጣችው እና ልጁ ደግሞ ሰንበት ተማሪ ነገር ነው። ግን በጣም ሲብስበት እናቱ የምትለውን ሰምቶ ነው የመጣው። ሰንበት ተማሪም አይደለም በርግጥ ግን ይሄ እንዴት ነው ጉባኤ የሚካፈላል የሰንበት ቤት መርሃ ግብር ቅዳሜ እንደዚህ የሚካፈል ነውና በኪሱ ለካ ውዳሴ ማርያም ይዟል። በኋላ ኪሱም ውዳሴ ማርያም ይዞ ነው የገባው ጠንቋይ ቤትና ሴትዮዋ ልጇን ይዛ ዘው ስትል ወጭልኝ ኪሱ ውስጥ የያዘውን ነገር ማየት አልፈልግም ወጭልኝ ምናምን ብላ ጠንቋዩ ሴትዮ የጠንቋዩ ሚስት ሴትዮ ትጮኻለች። ከዛ ጠንቋዩ ተንደርድሮ መጣና በዚህ አናትሽን ሳልሽ ልጁን ይዘሽልኝ ውጭ አላት። ደነገጠች ሴትዮዋ። እሺ ብላ ወጣች። ግን በዚህ መካከል
ጠንቋይ ቤት ውስጥ ከሚስትየዋ ጋር አብራ እሳት ስታራግብ እቺ ምላችሁ እንግዲህ ዝሙት መንፈስ ያደረባት ሴት እዛ ስታገለግል የቆየችው ልጅ ምንድነው የተፈጠረው ምን አይነት ልጅ ቢሆን ነው ብላ ከውጪ ከሰል እያራገብኩኝ አለች። ከሰል እያራገብኩኝ እንደዚህ ያቀጣጠልኩኝ ሮጭ ሄጄ አቡሽዬ ምን ይዘህ ነው ጋሽዬ እንደዚህ ያስቀየምካቸው ሲባል ጊዜ እኔ እንጃ ኪሴ ውስጥ በኪሱ ያዘው ሲያወጣ ውዳሴ ማርያም ነው። ማራገቢያውን ጣል አድርጋ ውዳሴ ማርያሙን ብድግ አድርጋ ከእጁ ቀምታ በዛ ወጣች። የዚህ ልጅ እዛ ቦታ የመጣው ሴትዮዋም ያንጠለጠለች ያመጣችው እቺን ሴትዮ ጎትታ ለማውጣት ነው ማለት ነው። አያችሁ እግዚአብሔር በምን እናንተ ጋር እንደሚመጣ አታውቁትም። አጋጣሚውን ግን መጠቀም ጥሩ ነው። ጸበል ላይ መጣች፣ አመለጠችው። ከዛ ጸበል ላይ 1 ዓመት ሙሉ እጇና እግሯ በሰንሰለት ታስሮ ሊያውም እሰሩኝ ብላ ነው ራሷ ወደ ልቧ ስትመለስ እሰሩኝ እንዳትፈቱኝ ሳልመለስ ሳልፈወስ በፍጹም እንዳትፈቱኝ ብላ በፈቃዷ ታስራ አሁን ድና የአንድ ልጅ እናት ነች። ምንድነው ይሄ የዝሙት መንፈስ መስሎ ከተለያዩ ወንዶች የገባባት መንፈስ 2 ሚሊዮን ምናምን የሆነው አለሌ ሆና እየዞረች የተልከሰከሰች ነው እንጂ ሰው አልገደለች ወይ የሆነ ነገር እንትን አላለች። በቃ በዝሙት ብቻ ነው 2 ሚሊዮን መንፈስ የተሰበሰበው። በሩካቤ 90% 100 በሉት በቃ ከዛም በላይ ስጡት። መንፈስ ወደ ሰው የመተላለፍ እድሉ በጣም ሰፊ ነው። ከአንደኛው ወደ አንደኛው መንፈስ ይተላለፋል። በሩካቤ በመሳሳብ በምናምን ከሚስት ውጪ ከባል ውጪ በሆነ ጉዳይ ላይ መንፈስ የመግባት እድሉ በጣም ሰፊ ነው። እሱም እግዚአብሔር ጥበቃ ካለበት እንጂ የመትረፍ እድላቸው በጣም ለኤችአይቪ የመጋለጥ ለምናምን የመጋለጥ ለምንድነው ስሙ ይሄ ስጋ ደዌ የመጋለጥ ምናምን በጣም እድሉ በጣም ሰፊ ነው የሚሆነው። ለምን የዚህ በሽታ ባለቤት መንፈሱ ስለሆነ ማለት ነው። እና በመስፈርት ነው ታዲያ ምንድነው ሲስተም ሲባል መስፈርት አወጣሁኝ በውስጧ። ዋና ይሄን ነው ልነግራችሁ የፈለኩት። በውስጧ መስፈርት አወጣሁኝ እንዲህ አይነት ወንድ ነው የምፈልገው ብላ እንድታስብ አደረኳት። በህይወቷ ላይ የሚመጡት ወንዶች ጥሩ ነበሩ፣ ግን እሷ ላወጣችው መስፈርት ዝግጁ ስላልነበሩ ተወቻቸው። ምናልባትም ከነዚያ ወንዶች መካከል አንዱ መልካም ባል ሊሆን ይችል ነበረ። እኛ ግን የምንፈልገው መስፈርት ስላላሟላ እኛንን የምናርቀው ሐሳቧን የሚመስላት አለ እኛንን የምናወራው አለ በውስጡ ሆነ እና እንዲህ አይነት መናፍስት መኖራቸውን መናገር በራሱ ወንጌል መስበክ ነው። ለኔ አሁን እኔ ወንጌል እየሰበኩ ነው። ለምን ሴቶቻችን እንዲነቁ እያደረግን ያለ ነው። አሃ ብለው ወደ ልባቸው እንዲመለሱ እግዚአብሔር ያመጣውን በረከት እንዳይገፉ እያስተማርን ነው። ወንጌል ማለት እኮ የምስራች ነው። የምስራች ማለት ደግሞ ምን ማለት ነው? የታስሮ የነበረ ሰው ተፈታ ማለት አይደለም፣ ተፈቱ ማለት ነው። ተፈታን፣ ክርስቶስ መጥቷል። ምንድነው ክርስቶስ? መድኃኒት የሚመጣው ለማን ነው? ለበሽተኛ። ስለዚህ በሽተኞች ስለሆነ የምስራቹ ምንድነው? መድኃኒቱ ጋር ኑ ነው። ማን ናችሁ እናንተ? በሽተኞች። ማንን? እኛ በሽተኞች። ለዚህ ነው የመናፍስትን ሴራ በማጋለጥ ላይ ተወጥሬ ያለሁት። ትልቁ ዘውጌ እንዲሆን የፈለኩት ይሄን ስለማቅ ነው። የብዙ ሰው መውደቅ ምክንያት መናፍስት ናቸው።